ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። በኢቢኤስ ፕሮግራም ላይ አይታችሁ ከሆነ ዳይሬክተሮች ሉላን መጨረሻ ላይ ነው የሚያደርጉት። ለምን? ሉላዬ በጣም ይወደድ የሆነ ነገር አላት። የቀነኒ አሟሟት እንግዲህ አዲስ የሷን የድብደባ ፎቶ ይዞ መጥቷል። ትልቋ ልጅ በጣም ጎበዝ ናት። እስኪ ሶሻል ሚዲያ ላይ ትንሽ አንጀቴን የበላኝን ነገር ላሳያችሁ። ትልቋ ልጅ በጣም ጎበዝ ናት። አፏን ልታረግ ነው። አናና ልጅ በጣም ጎበዝ ናት። ትንሽ ትንሽ ትበላለች። ከአራት መንታ ልጆቿ ጋር እንግዲህ እንደዚህ ደስተኛ በሆነ መልኩ ስታሳየን የነበረችው ፍቅርን ስታስጎበኘን የነበረችው እናት እንግዲህ ቀናት አስጨራብኛለች። እስኪ እናንተስ ምን አይነት ስሜት ተሰማችሁ? ቪዲዮን ትንሽ እንመልከተው። Good. Sami saniti. Mami nekkai. እንደኔ ምንም ጓደኛ ያስፈልጋትም ባይነኝ በቃል ልጆቿ በቂ ናቸው። ህይወት ከአራት መንታ ልጆች ጋር እንዲናት እንግዲህ በእኛ ዘመን በጣም ብዙ መጥፎ ነገሮች አሉ። ግን እኔ ከሁሉ የሚያሰጋኝ እንደዚህ አይነት ማይንድ ሴቶች መብዛታቸው ያሰጉኛል። በጣም ነው የሚያሰጋኝ። በጣም አንድ አለማየሁ ገላጋይ ሲናገር የሰማሁትን ታሪክ ልንገራችሁ። ድሮ አባቶቻችን በጧት ይነሱና ከፍ ያለ ቦታ ላይ ሆነው ይቆማሉ። መንደር ውስጥ ካሉ ቤቶች መሃል ጭስ ማይወጣበትን ቤት ይፈልጋሉ። ከዚያ ያ ጭስ ማይወጣበት ቤት ጋር በሩ ከመከፈቱ በፊት በሌሊት ሄደው ምግብ የበሰለም ያልበሰለም ምግብ ያስቀምጣሉ። ምክንያቱም ያ ጭስ ማይወጣበት ቤት በጧት ጭስ ማይታይበት ቤት ምግብ የላቸውም ወይንም ደግሞ ጥረት አለ ማለት። ስለዚህ እንደጎም ብለው ማን እንደደጎማቸው የማያውቁትን ድጎማ እንዲደጎሙ በጧት ሰው ከእንቅልፉ ከመነሳቱ በፊት ሄደው በራቸው ላይ ያስቀምጣሉና እንዲህ አይነት የመረዳዳት ባህል ባለበት ሀገር ውስጥ በአደባባይ ሰው ሰብስቦ ድሃን እያሳጡ በዚህ መልኩ እየቀረጹ አውደ ዓመት ቀን እንዲህ አይነት ቪዲዮ መልቀቅ ነውረኝነት ነውና እኔ ይሄ ሰውዬ እኔ አላቀም ወዳጆች አላችሁ ታዲያ ለምንድን ነው እንደዚህ ባታረግ ምናምን ማትሉት? ልክ አይደለምና አሁን ሰዎቹ አያሳዝኑ? በጣም ነው የሚያሳዝኑት። በቃ አረ እየበደልካቸው እየረዳሃቸው ሳይሆን እየበደልካቸው ነው፣ ግፍ እየፈጸምክባቸው ነው ወንድማችን መንሱር። ያ ይሄን ፍቅር ይሄን አስተዳደግ አይተን እንደዚህ አይነት ጉድ ውስጥ መግባት በጣም ትንሽ ይደብራልና የእናትና የአባትን ልፋት የማህበረሰቡን አስተዳደግ ከንቱ ማድረግ ነው ብዬ አስባለሁ። ኮካ-ኮላ ዲስትሪቢዩተር ልትሆን እንደነበረ እስከሆነ ያህል ድረስ ሄዳ በቃ ሊያልቅ የነበረ ነገር እንደሆነ ሲናገር ነበርና ከዛ በኋላ ደግሞ የኮንስትራክሽን ስራ ውስጥ ልትገባ ምናምን እንደነበር ቢልዲንጎች ምናምን ነገር ሊሰሩ ማለት ነው። ያረፈች ቀን ደግሞ ደውላለች አብረታው ነበር ምናምን ነገር የሚባለው የነበራቸው ኮንቨርሴሽን ሚድናይት ላይ ደወለችለት ጊዜ ማለት ነው። መኪና አስመጥተው መሸጥ እንደሚፈልጉ ብቻ በሱ ነገር እንዲረዳት ስትጠይቀው ነበር ማለት ነው። እና ያው ስለመሸ ጠዋት እናወራለን ምናምን ነገር ተባብለው በሰላም እንደጨረሱ ምናምን ነገር ነበር ሲናገር የነበረውና እነዚህ ትልልቅ ሶስት ነገሮች like ሶስት የቢዝነስ አይዲያዎች እንዴት ቀነኒን ለባጓት እንደሚችል ነው ወርዶ ምድር ላይ ወርዶ እንዴት ለባጓት እንደሚችል ማሰማን ማለት ነው። ዲስትሪቢዩተር ልትሆን ነው በቃ ያ ነገር አልኮ ስራውን ሲጀምር ምናምን ይሄ ኮንስትራክሽኑ መኪና ያስመጡ ሸጥቶት ነገር ምናምን መሬት ላይ ወርዶ እንዴት እንደምትየጓጓች እንደነበር ለነዛ ስፎፍ ስለ ቀነኒና ስለ ባለቤቷ ስለ ግድያ ሁኔታ እንግዲህ በየቀኑ የተለያዩ ኢንፎርሜሽኖች እየወጡ ነው። ከፖሊስም ሆነ ከተለያዩ ምንጮች የሚወጡ ዜናዎችን ይዤላችሁ ቀርባለሁ። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ።
ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። ይህ ዜና እንደተመለከትኩት ትንሽ ሚስሊዲንግ እንዳለው ስለተረዳኝ ማብራሪያ ልግለጽላችሁ ብዬ ነው። ዜናው የሚመለከተው ባለሀብቶችን ነው። ለስብሰባም ሊሆን ይችላል፣ ለቢዝነስ ጉዳይ ከቦታ ቦታ ሲንቀሳቀሱ በመኪና ክፍለ ሀገር ለመሄድ በጣም ብዙ ሰዓት ይፈጃል። ባለሀብቶች እንደሚሉት ደግሞ ታይም ኢዝ ጎልድ። ስለዚህ ሰዓታቸውን ወደ ብር ለመቀየር ለሚፈልጉ ሰዎች ብቻ የተዘጋጀ ነው እንጂ ብዙዎቻችሁ በዚህ ቪዲዮ ሐሳብ ስትሰጡት እንደነበረው እንደማንኛውም ሰው ከተማ ውስጥ ታክሲ ሊሆን አይደለም። በዛሬው ዕለት የክርስትና እምነት ተከታዮች ከኢድ ሰላት ሰግደው ለሚመለሱ የእስልምና እምነት ተከታዮች በመታየት መልኩ የማዕድ ማጋራት አካሂደዋል። እቺ ናት ትንሿ ኢትዮጵያ ድሬዳዋ። ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ተቀበለላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም تقبل الله منا ومنكم عيد مبارك علينا وعليكم 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 እንደምትመለከቱት ነው እንግዲህ ሰሞኑን ሲፈጠር የነበረው ልዩነት የሃይማኖት ልዩነት እንደዚህ ደስ በሚል ሁኔታ በዓልን አሳልፏል። በአባቶች መካከል እንደዚህ አይነት ፍቅርና ደስታን ካለ በሁሉም መካከል እንደዚህ አይነት ፍቅርና ደስታ ይኖራል። ተነሽና ክፍልሽን አጽጂ። ማም ክፍሉን አይደለም ባይሰዳስ ቤቱ ግን የኔ ነው። ስለዚህ አንቺ ራስሽ አጽጂ። የእህቴ ባል የትም የሰርጋችሁ ዕለት ስትመጣ አናስገባም ሰርገኛ እደጅተኛ አናስገባም ሰርገኛ እደጅተኛ ሲሉ ማለት ነው። ምንም ነገር አትከራከር፣ አንድ ነገር እንዳትነፍስ፣ ቀጥ ብለህ በጓሮና እኔ እሰጣለሁ፣ እሷ ብቻ ይዘውኝ፣ እሷን ብቻ ይዘኝ፣ እኔ እሰጣለሁ፣ በቃ ምንም እንዳታስብ። ፍቅር ነው፣ ቆንጆ ነው፣ ጨዋታ ነው። በቃ አይቶሻል። እጅሽን ብቻ እንደዚህ ይበል። በርግጥ ሰተሹ እናንተ ሪከርዳሩ ፍቅር ነው በርግጥ እንዳጠቃላይ ያው በሌላ ግን ለረዲ ወንበር ይሰራ ከዋንዛ መሬት ቆም ተቀምጠው ተሰዘ ለረዲ ወንበር ይሰራ ከዋንዛ ለረዱዬ ወንበር ይሰራ ከዋንዛ አትታመንም ወይ ቀለበቷ በዛል እስከለበት ይሽላልሽ እንዴ አንገትሽ ላይ እኮ ነው የቀረሽ። ዛሬ ታይም እንዴ ተይ አገላለጥሽን ቀስ ላይ ተይ በኢቢኤስ ፕሮግራም ላይ አይታችሁ ከሆነ ዳይሬክተሮች ሉላን መጨረሻ ላይ ነው የሚያደርጓት። ለምን? ሉላዬ በጣም የሚወደድ የሆነ ነገር አላት። ከነዛ ጋዜጠኞች ውስጥ ማንም ሉላን መሸፈን የሚችል ሰው የለም ከዳጊ ሲም ካርድ በስተቀር። ዳጊዬ ግን ይመቸው፣ ሲፈልግ እዚህ ጋር ይቀመጣል፣ እዚህ ጋር እሷም አጥብታ አስገስታ ታስተኛዋለች። እንዴት እንተዋወቃለን ነው ፕሮግራም ታውቁታላችሁ አይደለ? እንተዋወቃለን ፕሮግራም ላይ ሉላዬ ብዙን ጊዜ ሶፋ የምትታከከው ባሎች እንዳይማልሉ ነው። ምክንያቱም ወደ መሃል ከመጣች ባሎች ካሜራውን ትተው እኔ ቀልዶ አላሽም አስቆኛል። ግን እንደ ፕሮፌሽናል ወይ ስንመለከተው የሰው ስም እየጠሩ እንደዚህ መቀለድ ምናልባት ፈቅዳለት ከሆነ በስተቀር እንጂ ልክ ነው ብዬ አላስብም። ሊያውም እንደዚህ ትልቅ መድረክ ላይ ማለት ነው። ክሪቲክስ አንዳንዴ ተች ለሰጪው ቀላል ይላልና ተቀባው ደስ ይለኛል። ክሪቲክስ በገንቢነት እንዲተቸኝ ምን እንዲሰድበኝ አይደለም። ስድብ አልወድም።
ያው ስድብ ወደ ቀጣዩ አጸፋዊ ስድብ ሰው አይደለም እንዴ ወደ አጸፋዊ ስድብ መጣ አባካል ከሆነ ቦክስ ላይ ማዘርብ ይችላል እንደማንኛውም ሰው ስታየው አሁን እዚህ ጋር ኢንተርቪው አንተ ስታረግ እንደ ጻድቅ ስድብን ያው ኒውትራላይዝ አድርጌ ነው አይደለም ለማለው ያልሆንኩት ምን አስባለኝ እንደዛ ስደበኝና እሱን እንሞክራለን ሴትነት ካለው ጸጋ በጣም ትልቁ የሚጠቀሰው ይሄ ነው በዛሬ እንግዲህ ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ ወዳጅታል ብዬ ተስፋ አድርጋለሁ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ